የነበረው የክለቦች የውድድር መድረክ ላይ ትልቅ እርከን የሚሰጠው የአውሮፓ ሻምፒየንስ ሊግ የግማሽ ፍጻሜ የመልስ መርሃ ግብር ትላንትና በኢንተር ሚላንና በባርሴሎና መካከል በሳን ሲሮ ጁሴፔ ሜዛ ስታዲየም ጣሊያን ላይ ተደርጎ ነበር። እንግዲህ በ4-3 በሆነ ውጤት ነው ኢንተር ሚላን ጨዋታውን በማሸነፍ የሙኒክ ቲኬታቸውን መቁረጣቸውን አረጋግጧል። በድምር ውጤት 7-6 ማለት ነውና ለመጨረሻ ጊዜ እንግዲህ 13 ጎሎች የተቆጠሩበት የሻምፒየንስ ሊግ የግማሽ ፍጻሜ መርሃ ግብር በሮማና በሊቨርፑል መካከል ተከናውኖ እንደነበር የሚታወቅ ጉዳይ ነው። ከዛ በኋላ እንግዲህ 7-6 የተጠናቀቀ የሻምፒየንስ ሊግ የግማሽ ፍጻሜ መርሃ ግብር የኢንተር ሚላንና የባርሴሎና መርሃ ግብር ነው። ትላንትና ልክ ከሳምንት በፊት ስታዲዮ ሎስ ኮምፓኒየንስ ላይ የተከናወነው አይነት በጣም የጎል ፌሽታ የታየበት እጅግ በጣም አስደናቂ ለእይታ ማራኪ የነበረና ይሄ ትሪሊንግ ኮንቴስት የሚባለው ወይም ደግሞ ላስጨራሽ ትንቅንቅ የተደረገበት መርሃ ግብር ነበር። እንግዲህ በመደበኛው 90 ደቂቃ ላይ እንግዲህ 3-1 በሆነ ውጤት ነው ጨዋታው የተጠናቀቀው። ልክ ከሳምንት በፊትም ኢንተር ሚላን ሁለት ጊዜ ጨዋታውን መርቶ 3-1 እንደተጠናቀቀ አይዘነጋም። ትላንትና አንድ ጊዜ ነው የመሩት 2-0 ከረፍት በፊት። ከረፍት መልስ ደግሞ በተለይ ባርሴሎናዎች በጣም በመነቃቃት በአሰልጣኝ መመሪያን በሚገባ በመጠቀም ኤሪክ ጋርሻና ዳኒ ኦልሞ እንግዲህ በ6 ደቂቃ ልዩነት 54ኛውና 60ኛው ደቂቃ ላይ ባስቆጠሯቸው ጎሎች ወደ ጨዋታው ተመልሷል። በጨዋታ እንቅስቃሴም ላሚን ያማል ከአንድም ሁለቴ በጣም እጅግ አስደናቂ ሙከራ አድርጎ በያንሶ መር አማካኝነት ነው የከሸፈበት። ከዛ ውጪ 87ኛው ደቂቃ ላይ ራፊኒያ ጎል አስቆጥሮ ባርሴሎና ወደ ቀጣዩ ዙሪያ ያለፉ የሚመስልም ነበር። ደቂቃው 87 ከመሆኑ ጋር በተያዘ ማለት ነው። ግን ኢንተር ሚላን ካንቀላፉበት የሁለተኛው አጋማሽ አፈር ለሰው በፍራንሲስኮ አቼርቢ በ37 ዓመቱ የማል ተከላካይ ስፍራ ተጫዋች በተለይ 93ኛው ደቂቃ ላይ ያገኘውን አጋጣሚ በሚገባ በመጠቀም ማለት ነው እንግዲህ ተከላካይ ሆነው የተጋጣሚ 16-50 ላይ የተገኘ ተጫዋች ነው። ምንም ያጡት ነገር ስላልነበረ ይበልጥ የማጥቃት እንቅስቃሴያቸው ላይ ሁሉም ተጫዋቾች እንዲያጠቁ መልእክት አስተላልፎ ነበር ሲሞኔ ኢንዛጊ። ውጤታማ ነገሮችን አግኝተውበታልና ኢንተር ሚላን ላይ ነፍስ የዘራሽ ጎል አስቆጥሯል ፍራንሲስኮ አቼርቢ። ቡድኑ ወደ ተጨማሪ 30 ደቂቃ እንደሄዱም ትልቅ አስተዋጽኦ አበርክቷል። በተጨማሪው 30 ደቂቃዎች ዳቪድ ፍራቴሲ ተቀይሮ የገባው ጣሊያን አማካኝ 99ኛው ደቂቃ ላይ ያስቆጠራት ግብ ደግሞ ኢንተር ሚላን 4-3 በሆነ ውጤት ይህን ጨዋታ እንዲያሸንፉ ትልቅ አስተዋጽኦ አበርክታለች ማለት ነው። በአጠቃላይ ያን ሶመር ባይሆን ኖሮ ምናልባት የግብ ጠባቂ ማለት ነው ባርሴሎና የሞከሯቸው ድሎች በጣም ከፍተኛ ነበሩ። ስዊዘርላንድ የግብ ጠባቂ ያን ሶመር ግን የጨዋታው ኮከብም ተብሎ ተመርጧል። በነገራችን ላይ ያ ደግሞ የሚያመላክተው ምን ያክል በርካታ ቁልፍ የሚባሉ ድሎችን ሲያመክን እንደነበር አመላካሽ ነጥብ ነውና በተለይ ኢንተር ሚላን ከ2010 በኋላ ምናልባት የአውሮፓ ሻምፒየንስ ሊግን ዳግም ለማሳካት አሁንም ትልቅ ምዕራፍ ላይ ደርሷል። በ3 ዓመት ጊዜ ውስጥ እንግዲህ ሲሞኔ ኢንዛጊ ለሁለተኛ ጊዜ የአውሮፓ ሻምፒየንስ ሊግ የፍጻሜ ጨዋታ ላይ ደርሷል ማለት ነው። በ2023 እንደምናስታውሰው በማንቸስተር ሲቲ 1-0 በሆነ ጠባብ ውጤት አታቱርክ ላይ የተሸነፉበት አጋጣሚ ይጠቀሳል። ከ2023 በኋላ በድጋሚ የአውሮፓ ሻምፒየንስ ሊግ የፍጻሜ ትኬታቸውን ቆርጠዋል። እንግዲህ ሙኒክ ላይ ለፍጻሜ የሚፋለም ቡድን ይሆናል ማለት ነው። ለታሪክ የሚቀመጥ በሻምፒየንስ ሊግ ታሪክ ከታዩ እጅግ በጣም ምርጥ የግማሽ ፍጻሜ ጨዋታዎች ተርታ የሚካተት መርሃ ግብር ስለመሆኑ ግን ሁሉም የእግር ኳስ ቤተሰብ በአንድ ድምጽ የሚስማማበት ጨዋታ ስለመሆኑ መናገር ይቻላል ማለት ነው። ባርሴሎና ምንም ከአውሮፓ ሻምፒየንስ ሊግ ውጪ ቢሆንም ግን ያው ያሳዩት እንቅስቃሴ ግን በጣም አመርቂ እንደሆነ ማንሳት ይቻላል። በተለይ ኢንዲቪጁዋል ፐርፎርማንሳቸውም የግል አቅማቸውም ላቅ ያሉ ተጫዋቾች ሜዳ ላይ ታይተዋል። ላሚን ያማል አንዱና ዋነኛው ነው። የ17 ዓመቱ የገና ተስፈኛ ወጣት በተለይ የቀጣይ ጊዜያቶች በተለይ እግር ኳስ ፊት መሆን የሚችል አቅም ያለው ተጫዋች ስለመሆኑ ብዙዎች ይናገሩለታል። ትላንትና 14 ጊዜ ተጫዋቾችን ድሪብል አድርጓል ወይም ደግሞ አልፏልና በተለይ ኔይማር ጁኒየር ከ2017 ከጁቬንቱስ ጋር እንዲሁም ደግሞ በ2020 ከአታላንታ ጋር እንግዲህ 15 ተጫዋቾችን አንድ ላይ ያለፈበት አጋጣሚ ከተፈጠረ በኋላ ላሚን ያማል 14 ጊዜ እንግዲህ ትላንትና ኢንተር ሚላን ተጫዋቾችን አታሎ ያለፈበት አጋጣሚ እንዳለማንሳት 125 ጊዜ ኳስ ነክቷል። ከዛ መካከል ደግሞ 23 ጊዜ ሽኩቹ ሰላማዊ ሽኩቻ ያሸነፈ ተጫዋች ነው። በኢንተር ሚላን በኩል ደግሞ ዴንዜል ደፍሬስ እንግዲህ አራተኛው ተጫዋች ሆኗል። በአውሮፓ ሻምፒየንስ ሊግ በግማሽ ፍጻሜ መርሃ ግብር ላይ 2 ጎሎችን አስቆጥሮ 2 ኳሶችን ያመቻቸ ተጫዋች ሲሆን ማለት በ1998 አሌሳንድሮ ዴል ፔሮ ከዞጪ መሐመድ ሳላና ሮቤርቶ ፊርሚኖ ለሊቨርፑል የተጫወቱ በ2018 ይሄን ነገር አሳክቶት እንደነበር የሚታወቅ ጉዳይ ነው። ደፍሬስ ኢንተር ሚላን እዚህ እንዲደርሱም ትልቅ አስተዋጽኦ ያበረክታል። ሌላው ተጫዋች ስለመሆኑ ማንሳት ይቻላል። ከዚህ ከአውሮፓ ሻምፒየንስ ሊግ ሳንወጣ የኢንተር ሚላን የፍጻሜ ተፋላሚ ማ ይሆናል የሚለውን ደግሞ ቀሪ አንድ ቡድን የሚለየው እጅግ በጣም ተጠባቂ የግማሽ ፍጻሜ የመልስ መርሃ ግብር በፓሪስ ሴን ጀርሜንና በአርሰናል መካከል ፓርክ ዴ ፕሪንስ ላይ ዛሬ ምሽት 4 ሰዓት የሚደረግ ይሆናል። እንግዲህ ከቅድመ ጨዋታ ጋዜጣዊ መግለጫዎች ጋር በተያያዘ ሉዊስ ኤንሪኬ ኦስማን ዴምቤሌ ለጨዋታው ዝግጁ መሆኑን ተናግሯል። ፈረንሳይ ክንፍ አጥቂ መስመር ተጫዋች ዴምቤሌ በዚህ ውድድር ዘመን አይቀመስ አቋም ላይ የሚገኝ ተጫዋች ነውና ከሳምንት በፊት በአውሮፓ ሻምፒየንስ ሊግ የግማሽ ፍጻሜ መጀመሪያ ዙር ጨዋታ ፔዥዎች ከሜዳቸው ውጪ ተጉዘው ኤምሬትስ ላይ አርሰናልን በጠባብ ውጤት 1-0 እንዳሸነፉ ይታወቃል። ገና 3ኛው ደቂቃ ላይ ቡድኑ መሪ ያደረገች ግብ ከመረብ ማሳረፉ አይዘነጋም። በዛ ጨዋታ ላይ የጡንቻ መሳሳብ ጉዳት አጋጥሞት 7ኛው ደቂቃ ላይ ተቀይሮ ከሜዳ ለመውጣት መገደዱ የሚታወቅ ጉዳይ ነውና ከቡድኑ ጋርም በተለይ ልምዶችን አላደረገም ተብሎ በግራም በቀኝም ሀሳብ ሲሰነዘርበት እንደነበር የሚታወቅ ጉዳይ ነው። ተጫዋቹ ግን ለዛሬው ጨዋታ ዝግጁ ነው፣ በቋሚ አሰላለፍ ውስጥ የሚካተታል ሲል ሉዊስ ኤንሪኬ ተናግሯል ማለት ነው። 10 ተጫዋቾችን አሳርፎ ነው የሚመጣው። ባሳለፍነው ቅዳሜ 2-1 በሆነ ውጤት በሊጋው በስትራስበርግ ከተሸነፈው ስብስብ ማለት ነውና አርሰናልም ባሳለፍነው ቅዳሜ በሜዳቸው በበርንማውዝ 2-1 ተሸንፏል። ያኔ ግን 2 ተጫዋቾችን ብቻ ነው ያሳረፉት። ስለዚህ ምናልባት የተጫዋቾች ድካም በሁለተኛው አጋማሽ ላይ አርሰናል ቤት ሊንጸባረቅ እንደሚችል ይገመታል ማለት ነው። ዴክላን ራይስ ከሚካኤል አርቴታ ጋር በጋራ በመሆን የቅድመ ጨዋታ ጋዜጣዊ መግለጫውን ሰጥቷል። ቡድኑ አሁንም ቢሆን ለፍጻሜ ለመድረስ የሚያስችል አቅምና ክህሎት ያለው ስብስብ ነው ሲል ተናግሯልና የመርሃ ግብር እጅጉን ይጠበቃል። ለፍጻሜ ሙኒክ ቲኬትን ማይቆርጣል እንዲሁም የፍጻሜው ኢንተር ሚላን ተፋላሚ ማይሆናል የሚለው ዛሬ ምሽት ሳላይ ፓርክ ዴ ፕሪንስ ምላሽ የሚሰጥበት ይሆናል። ጀርመናዊ ዳኛ ፌሊክስ ዞየር ደግሞ ጨዋታውን በመሃል አርቢትርነት የሚመራ ይሆናል ማለት ነው። ከዛ ውጪ አሌሃንድሮ ጋርናቾ ማንቸስተር ዩናይትድን ከመልቀቁ በፊት በቼልሲ ቤት የተረጋገጠ የቋሚ መሰለፍን እድል ማግኘት እንደሚፈልግ ቼልሲ ክሮኒክል ዘግቧል። እንደሚታወቀው ተጫዋቹ በምዕራብ ለንደኑ ክለብ በቼልሲ በጥብቅ ይፈልጋልና በዚህ ክለብ በቋሚነት የሚሰለፍበትን እድል እንደሚያገኝ መጀመሪያ ተጫዋቹ ማረጋገጥን
ይፈልጋል ተብሏል። ጋርናቾ የእግር ኳስ ጉዞ በአትሌቲኮ ማድሪድ ነው የጀመረው። ዩናይትድን በጊዜ ሂደት በ2021 ነው የተቀላቀለው። በካሪንግተን ብዙም ሳይቆይ ለዋናው ቡድን ማደግ የቻለ ተጫዋች ነውና በዚህ ውድድር ዘመን በሁሉም ጨዋታዎች ዘንድሮ 54 ጨዋታዎችን አድርጓል። ለጉዳት ምንም ብዙም ተጋላጭ የሆነ አይነት ተጫዋች አይደለም። 11 ጎሎችን አስቆጥሮ 10 ኳስ አመቻችቶ ማቀበል የቻለበትን የውድድር ዘመን እያሳለፈ ይገኛል። በ2004 በ2005 በማንቸስተር ዩናይትድ በአሰልጣኝ ሩበን አሞሪም ስር ማለት ነውና ከጥቅምት ወር በኋላ ከዛ ፊት ደግሞ በአሰልጣኝ ኤሪክ ቴን ሃግ ተጫዋቹ ጥሩ ተሰጥኦና ጥሩ አቅም አለው፣ ምንም ጥያቄ የለውም። የአዲሱን አሰልጣኝ ታክቲካዊ ሀሳቦች በመረዳት ሜዳ ላይ ግን ልዩነቶችን መፍጠር የተሰጠ ወይም ደግሞ ለዛ ዝግጁ የሆነ ተጫዋች ነው ወይ የሚለው ጥያቄ እስካሁን ድረስ ምላሹ በግራም በቀኝም የተለያየ ነው። ወጣቱ አርጀንቲናዊ ተጫዋች ስሙ በስፋት ባሳለፍነው ጥር የዝውውር መስኮት ላይ እንኳን ከናፖሊና ከቀድሞ ክለቡ አትሌቲኮ ማድሪድ ጋር በጣም በስፋት ሲያዝ እንደነበረ አይዘነጋም። በስተመጨረሻም በክለቡ ጸንቶ ቆይቷልና ከጊዜ ወደ ጊዜ ግን ውጤታማነቱና የሜዳ ላይ ልዩነት ፈጣሪ እንቅስቃሴው ከጊዜ ወደ ጊዜ መጠነኛ በሆነ መልኩ እየተዳከመ መጥቷል የሚል ሀሳቦች የተሰነዘሩበት ይገኛሉ። ተጫዋቹም በክለቡ በተለይ ምቾት ተሰምቶት እየተጫወተ እንደማይገኝ አመላካሽ ነጥቦችን ከሜዳ ውጭ እያየን እንገኛለን። ለአብነት ያህል ቤቱ ለሽያጭ አቅርቧል። እንደዚህ አይነት ጉዳዮች በተለይ በማንቸስተር ከተማ ያለውን ቤቱ ነው በይፋ ለሽያጭ ያቀረበውና በተለይ በክለቡ ደስተኛ ለመሆኑ ጉዳይ አመላካሽ ነጥብ ነው ተብሎ የተገለጸ የሚገኛል። ሩበን አሞሪም በተጫዋቹ ተስፋ ወደ መቁረጡ ሁኔታውን በመቀበል እንግዲህ ክለቡ ከሱ ውጪ አድርጎ እያሰበው እንደሚገኝና ቀጣዩን ተተኪውን ተጫዋች የለየም ይመስላል። እንዳሁን ማቲያስ ኩኛ አይነት ተጫዋቾችን ለማስፈረም ከጫፍ የደረሰ ቡድን እንደሆነ የሚታወቅ ጉዳይ ነውና በዛ ሂደት ጋርናቾ ለመተካት ሀሳብ አላቸው ተብሎ የተገለጸ ይገኛል። አርጀንቲና የክንፍ አጥቂ ተጫዋች ጋርናቾ ገዢ የሚያጣ ተጫዋች አይደለም። እውነቱን ለመናገር ጥሩ አቅም ያለው ተጫዋች ነው። ቼልሲ፣ ናፖሊ፣ አትሌቲኮ ማድሪድ አሁንም ቢሆን ወቅታዊ ዝውውር ሂሳቡ ወደ 66 ሚሊዮን ዩሮ ወይም ወደ 70 ሚሊዮን ፓውንድ ገደማ ይገመታል። በተለይ በኤስቲሜትድ ትራንስፈር ቫልዩ አማካኝነት ማለት ነው። ተጫዋቹ ግን ምናልባት በድርድር ዋጋው ሊቀንስ የሚችልበት እድል እንዳለ ግልጽ ነው። ዞሮ ዞሮ ዩናይትድን በር ማንኳኳታቸው እንደማይቀር ይገመታል። እነዚህ ሶስት ቡድኖች ማንቸስተር ዩናይትድ እንደሚታወቀው በዝውውር መስኮቱ ላይ እጃቸውን ዘርግተው በደንብ በተለይ ቡድን ስብስብ ላይ ትኩረት ያደረገ የዝውውር ዑደቶችን ለማከናወን ከፈለጉ በተለይ እግር ኳሳዊ በሆነ መንገድ ገቢ ማግኘት መቻል ይጠበቅባቸዋል። አንዱ ቢያንስ የአውሮፓ ሊግ ዋንጫ ክብር ማሳካት ነው። ለፍጻሜ መድረስም ጥሩ ገቢ ያስገኝላቸዋል። እርግጥ ነው ግን በፕሪሚየር ሊጉ ያሉበት የደረጃ ሰንጠረዥ ጥሩ ገቢ እንዲያገኙ አያስችላቸውም። በዝውውር መስኮቱ ላይ በስፋት ለመንቀሳቀስ ወይ ደግሞ ተጫዋች መሸጥ ግድ ይላቸዋል። በዛ ሂደት ደግሞ ስሙ ከፊት የሚጠቀሰው ተጫዋች አሌሃንድሮ ጋርናቾ ስለመሆኑ የተገለጸ የሚገኘው ተጫዋቹ ታዲያ በተለይ ስሙ እየተያዘ ከሚገኝበት ክለብ ከሆነው ከቼልሲ አሰልጣኝ ኤንዞ ማሬስካ የሚሰልፍበትን ዋስትና መጀመሪያ ማረጋገጥ እንደሚሻ ተገልጿል። ይሄ ማለት ፕሪሚየር ሊጉን የመልቀቅ ፍላጎት የለውም፣ ግን ክለብ ሊቀየር የሚችልበት እድል ሰፊ ሊሆን እንደሚችል የተገለጸ ይገኛል ማለት ነው። ዩናይትድ ተጫዋቹን በቀላል ሂሳብ ይለቀዋል ተብሎ ስለማይገመት ቼልሲ ካዝናቸውን በደንብ ዝግጁ ማድረግ ይጠይቃቸዋል። ተጫዋቹ አብዛኛውን የውድድር ዘመኑ ከግራ መስመር እየተነሳ ነው የሚሰለፈው። ስለዚህ ቼልሲዎች እንደሚታወቀው አንቾንም በውሰት ከማንቸስተር ዩናይትድ አስፈርመው ነው የሚገኙት። ተጫዋቹን በቋሚነት ያስፈርማሉ አያስፈርሙም የሚለውን ጉዳይ ክረምት ላይ እልባት እንሰጥበታለን ብለው እንግዲህ በይፋ ተናግሯል። በተለይ እንደ ቤግዳድ ኤግባሊ የቡድኑ እንዲህ ቁልፍ የሆኑ የዝውውር ጉዳዮች ላይ ትኩረት አድርገው የሚሰሩ ግለሰቦች እንደሆነ ይታወቃሉና ከፍ ባለ መልኩ በተለይ ደግሞ ተጫዋቹ ቢቆይም ባይቆይም ጋርናቾን ለማስፈረም ፍላጎት ግን ማሳየታቸውን አላቆሙምና ምን አይነት እንቅስቃሴዎችን ያደርጋሉ በቀጣይ ጊዜያቶች ላይ የሚለው ጉዳይ ከአሌሃንድሮ ጋርናቾ ጋር በተያያዘ እንዲጠበቅ ያደርገዋል። ከዛ ውጪ የሪያል ማድሪዱን የቀኝ ክንፍ የአጥቂ መስመር ተጫዋች ሆነው ሮድሪጎን በእጃቸው ለማስገባት የሚደረገው ፉክክር በሊቨርፑልና በአርሰናል መካከል ጦፏል የሚሉ መረጃዎች በስፋት እየወጡ ነው። ሮድሪጎ እንግዲህ ሪያል ማድሪድ ለመልቀቅ ዝግጁ መሆኑን የሚጠቁሙ መረጃዎች ከወጡ በኋላ ተጫዋቹን ለማስፈረም የሚደረገው ፉክክር በሁለቱ የፕሪሚየር ሊግ ክለቦች መካከል ተጠናክሮ መቀጠሉ የሚጠቁሙ መረጃዎች ወጥተዋል። ከወደ ስፔን የሚመነጩ ዘገባዎች እንደሚያመላክቱት ከሆነ ከፕሪሚየር ሊጉ ጥሩ የዝውውር ሂሳብ ይዘው የሚመጡ ቡድኖች ካሉ ተጫዋቹ ሻንጣውን ለመሸከፍ ተዘጋጅቷል የሚሉ መረጃዎችን ይዘው መውጣታቸው አይዘነጋም። ሀገሩን ብራዚልን እንግዲህ 20 ጊዜ ወክሏል። ሮድሪጎ በ2018 ነበር የብራዚሉን ክለብ ሳንቶስን በመልቀቅ ይሄ አንጋፋን ክለብ በተለይ ከፔሌ እስከ ኔይማር ጁኒየር የተለያዩ ተጫዋቾችን በተለያዩ ጊዜያቶች ላይ ያፈራ ክለብ ነውና ከዚህ ክለብ ነው የፈራውም ሮድሪጎ ማለት ነው። ሳንቶስን ለቆ ሪያል ማድሪድን በ38 ሚሊዮን ፓውንድ ውጪ ተደርጎበት እንደደረሰ ይታወቃል። ከመጣበት ጊዜ አንስቶ ቡድኑ የላሊጋ ሞኔ ሻምፒየንስ ሊግ ክብር እንዲጎናጸፉ የራሱን የቤት ስራ ከሰሩ ተጫዋቾች መካከል ስሙ ይጠቀሳል። አምና በሁሉም ጨዋታዎች 51 ጊዜ ተሰልፎ የተጫወተው 17 ጎሎችን አስቆጥሯል። በስፔን ላሊጋ እንዲሁም በሻምፒየንስ ሊግም እንዲያሳኩም የራሱን ትልቅ ሚና ተወጥቷልና በ2022 ድራማ የሬሞንታዳ የታየበት የሻምፒየንስ ሊግ ግማሽ ፍጻሜ ጨዋታ በተለይ ማንቸስተር ሲቲ ላይ ተቀይሮ ገብቶ 2 ጎሎችን ያስቆጠረበት አጋጣሚ ሮድሪጎ ሃይላይት ነው። ሁሌም በሪያል ማድሪድ ከነበረው ወርቃማ እንቅስቃሴ መካከል ይሄ ከፊት ነው የሚጠቀሰውና አሁን ማድሪዶች ወደ 85 ሚሊዮን ፓውንድ ገደማ ነው ለተጫዋቹ እየጠየቁ የሚገኙት። ይሄ ነገር ከቀረበ በተለይ ጠረጴዛው ላይ ለድርድር እንደሚቀርቡ እየተገለጸ ይገኛል። እንደሚታወቀው አርሰናል ረዘም ላለ ጊዜ ተጫዋቹን የማስፈረም ፍላጎት አላቸው። ከፍላጎት የዘለለ ግን ነገር የላቸው። መሬት ላይ ተጨባጭ የሆነ ንግግሮችን ድርድሮችን ሲያደርጉ አይስተዋልም። ከዛ ውጪ ሊቨርፑል ከሞሐመድ ሳላህ በክለቡ ጸንቶ የመቆየት ጥያቄ ጋር በተያያዘ ሮድሪጎ አልጋ ወራሹ እንዲሆን በማሰብ ተጫዋቹን ለማስፈረም ሲጥሩ ቆይተዋል። በፊት ባሉት ጊዜያቶች ላይ ደሰንን ጨምሮ ግን ሌሎች ታምብሌዶች አሁንም ቢሆን በተለይ ሁለቱ ክለቦች ከፍ ባለመልኩ ተጫዋቹን የግላቸው ለማድረግ ፉክክር ላይ እንደሆኑ ነው የሚጠቁሙት። በአጠቃላይ ሮድሪጎ በዚህ ዓመት 13 ጎሎችን አስቆጥሯል። ግን የኪሊያን ምባፔ መምጣት የጎል ተሳትፎውን ካቀዘቀዙባቸው ተጫዋቾች መካከል
አንዱና ዋነኛው ነው። ሜዳ ላይ እንቅስቃሴው አጠቃላይ ያው ሮድሪጎ ሌላ ተጫዋች መስሏል በዚህ ዓመት ነው ለመናገርና ምናልባትም በተለይ ተጫዋቹ ሜዳ ላይም ከሌሎች ቡድን አጋሮቹ ጋር ያልተናበበበት ያልተግባባበት ሜዳ ላይ ብቻም ላይሆን እንደሚችል ነው በርካታ ሚዲያዎች እየዘገቡ የሚገኙት። ታዲያውን ተጫዋቹ አዲስ ጅማሮን ለመጀመርና ሳንቲያጎ ቤርናቦ ለመልቀቅ አሁን ዝግጁ ነው የሚሉ መረጃዎች መውጣቱን ተከትሎ እነዚህ ሶስት የፕሪሚየር ሊግ ክለቦች አርሰናል፣ ሊቨርፑልና ማንቸስተር ዩናይትድ በተለይ ፍላጎታቸውን አሳይቷል ተብሏልና ጠንከር ያለ ፍላጎት መሬት ላይ በማውረድ የዝውውር ጥያቄ በክረምቱ ማቅረባቸው እንደማይቀር ነው የተገለጸ የሚገኘውና ይህ ዝውውር ምናልባት የክረምት የዝውውር መስኮቶች በጣም በቁልፍ በሆነ መልኩ ትኩረት ሊስብ የሚችል አጓጊ ዝውውር ምዕራፍ ሊሆን እንደሚችል ብዙዎች እየገመቱት ይገኛሉ። ሮድሪጎ ወዴት ያቀናል የሚለው ጉዳይ ይጠበቃል። ግን ያው ሪያል ማድሪድ ያው እንደሚታወቀው እንደነ አርዳ ጉለር ከዞች ኤንድሪክ አይነት ተጫዋቾች ስላሏቸው አይ ሮድሪጎ ለሽያጭ አናቀርብ የሚል ሀሳብ እንዳይሰነዝሩ ያደርጋቸዋልና የጠየቁት የገንዘብ መጠን ከቀረበ በተለይ ተጫዋቹን ለመሸኘት ዝግጁ ይሆናሉ ተብሎ ነው የሚገመተው። በዛ ሂደት እንግዲህ እነዚህ ሶስት የፕሪሚየር ሊግ ክለቦች ማለት እንቅስቃሴ ያደርጋሉ የሚለው ጉዳይ ይጠበቃል። ከዞች አትሌቲኮ ማድሪድ ፓውሎ ባሪዮስን በአዲሱ ለማስፈረም ተቃርቧል ተብሏል። ፓውሎ ባሪዮስ ልክ እንደ ሎሬንቴ ሁሉ የሪያል ማድሪድ የአካዳሚ ፍሬ ውጤት ነው። ወደ ከተማ ተቀናቃኞቹ አትሌቲኮ ማድሪድ በማቅናት የሚያሳዩ አመርቂ እንቅስቃሴን ተከትሎ በአሰልጣኝ ዲዬጎ ሲሚዮኒ እምነት ተጥሎበት ለዋናው ቡድንም አድጎ በቋሚነት ጥሩ ግልጋሎትን እየሰጠ ይገኛል። በሪያል ማድሪድ በተለይ በቫልዴቤባስ ይበልጥ የመሰለፍ ዕድልን ካላገኙ ተጫዋቾች መካከል አንዱና ዋነኛው ነው ፓውሎ ባሪዮስ። በእርግጠኝነት ሊቆጩ የሚችሉበት ተጫዋች ነው። በአሁን ሰዓት ያላቸውን የአማካይ መስመር መጠነኛ ክፍተትን ከግምት በመክተት በተለይ በጉዳትም በአቋም ዋዠቅም እየተፈተነ ይገኛል ስብስቡና ሊቆጩ የሚችሉበት ተጫዋች እንደሚሆን ምንም ጥያቄ የለውም። ፓውሎ ባሪዮስ 21 ዓመቱ ላይ ነው የሚገኘው ስፔናዊ። በዚህ ውድድር ዘመን ብቻ 28 የላሊጋ መርሃ ግብሮችን 6 የሻምፒየንስ ሊግ መርሃ ግብሮችን ተሰልፎ ተጫውቷል። ኢንጁሪ ፕሮን አይደለም፣ ለጉዳት ብዙ ጊዜ የሚጋለጥ ተጫዋች አይደለም። በዚህ ሂደት አንድ ጊዜ ጎል አስቆጥሯል፣ 3 ጊዜ ኳሶችን አመቻችቶ ማቀበል ችሏልና አትሌቲኮ ማድሪድ ከ70% በላይ የሚሆኑ የላሊጋ ጨዋታዎች ላይ በፓውሎ ባሪዮስ ተሰልፎ ተጫውቷል። የአማካይ መስመር ተጫዋች ሁለገብ ነው። በተለይ ደግሞ የአሰልጣኞችን መመሪያ ኢንስትራክሽን በሚገባ የሚከተል ተጫዋች ነው። ሜዳ ላይ በተለይ አሰልጣኝ የሚፈልገውን ነገር የሚፈጽም ተጫዋች መሆኑን ተከትሎ ማለት ነውና በጣም በስፋት የተለያዩ ክለቦችን ትኩረት ስቧል። ከእንግሊዝ ቶትናምን ጨምሮ ሌሎች የተለያዩ የፕሪሚየር ሊግ ክለቦችን ትኩረት የሳበ ተጫዋች ነው። የጀርመኑ ኃያል ቡድን ባየር ሙኒክም የአማካኝ ስፍራቸውን ለማጠናከር አይናቸውን ፓውሎ ባሪዮስ ላይ ያሳርፈው እንደነበር የሚታወቅ ጉዳይ ነው። ሌሎችም በርካታ ክለቦች በተለይ አይናቸውን ያሳረፉበት ተጫዋች ነው ፓውሎ ባሪዮስ። የጨዋታ ቴምፖ ይቆጣጠራል። ሜዳ ላይ ሁሉንም የቡድን አጋሮችን የሚያይ ከኳስም ከኳስ ውጪ ማለት ነው። ታክቲካል ልቀቱ ከፍ ያለ ከሁሉም በላይ ደግሞ ወጥነት ያለው ሜዳ ላይ እንቅስቃሴ የሚያሳይ ተጫዋች ነው ገና በ21 ዓመቱና ይኸውልህ ፓውሎ ባሪዮስ የግል ክህሎቶቹ መካከል ይጠቀሳሉ። ይህንን ተጫዋች ለማስፈረም ቀደም እንደነገርኩት በርካታ ትልቅ ክለቦች ፍላጎት ቢያሳዩም ክለቡ አትሌቲኮ ማድሪድ ግን የተጫዋቹን ውል ለማደስ ተቃርቧል። በጣም ለሽያጭ እንኳን ቢቀርብ በጣም እጅግ በጣም ከፍተኛ ዋጋ ሊጠይቁ የሚችሉበት ተጫዋች ነው ከሚያሳየው እንቅስቃሴና አቋም ጋር በተያያዘ ማለት ነውና የሬሌቮ ጋዜጠኛ ማቴዎ ሞሬቶ እንደዘገበው ከሆነ ሮጂ ብላንኮዎቹ ይህንን ተስፈኛ ወጣት የሆነ ድንቅ የአማካይ መስመር ተጫዋች እስከ 2030 ማለትም ለተጨማሪ 5 ዓመታት በሪያዴር ሜትሮፖሊታኖ የሚያቆየውን ውል እንዲፈርም ለማድረግ ተቃርበዋል ሲል ዘግቧል። ከዛ ውጭ የቶተናም ሆትስፐርስና የአስቶን ቪላ የጨዋታ ቀን ለውጥ ተደርጎበታል ተብሏል። እንግዲህ የአውሮፓ ሊግ የፍጻሜ ጨዋታ 3 ቀን ሲቀረው ሊከናወን የነበረው የፕሪሚየር ሊጉ መርሃ ግብር በተለይ በቶተናምና በአስቶን ቪላ መካከል ሊከናወን የነበረው ይህ ጨዋታ በስምምነት ለሌላ ጊዜ እናድርገው የሚል የስፐርስ ጥያቄ ቀርቦ ነበር። ከዚህ በፊት አንስተናል። በአስቶን ቪላ ውድቅ መደረጉ አይዘነጋም። ያንን ተከትሎ ስፐርስ ጉዳዩን ወደ አወዳዳሪው አካል ወደ ኤፍኤ ወስደውታል። ታዲያ ከአውሮፓ ሊጉ የፍጻሜ ጨዋታ 3 ቀን በፊት የነበረው የሁለቱ ቡድኖች ጨዋታ ከ5 ቀን በፊት ሆኖ ማለትም ከተቀመጠለት የቀን ገደብ ከ2 ቀን በፊት እንዲከናወን ወይም በፈረንጆቹ ግንቦት 16 ላይ እንዲከናወን አወዳዳሪው አካል ወስኗል ማለት ነውና የአውሮፓ የክለቦች የውድድር መድረክ ላይ ያው ሁለተኛ እርከን ነው የሚሰጠው። የዩሮፓ ሊግ የግማሽ ፍጻሜ ምዕራፍ ላይ ነው የሚገኙት እንደሚታወቀው። ታዲያ ፍጻሜውን ግንቦት 21 ሲል ያገኛል። ታዲያ ከ5 ቀናቶች በፊት ማለትም በፈረንጆቹ ግንቦት 16 ሁለቱ ቡድኖች የፕሪሚየር ሊግ ጨዋታዎቻቸውን የሚያከናውኑ ይሆናል ማለት ነውና ኤፍኤ እዚህ ውሳኔ ላይ የደረሰው የዩሮፓ ሊግ የፍጻሜ ጨዋታ እንግዲህ ኦል እንግሊሽ ፋይናልን ይዞ ብቅ ሊል ይችላል የሚል እሳቤን ከግምት ውስጥ በመክተት ነው። በተለይ ደግሞ ማንቸስተር ዩናይትድ የግማሽ ፍጻሜ የመጀመሪያ ዙር ጨዋታውን አትሌቲኮ ቢልባኦን 3-0 አሸንፎ ተመልሷል። ሳን ማሜስ ላይ የፍጻሜ ጨዋታ የሚደረግበት ሜዳ ነው በነገራችን ላይ። ከዞጭ ቶተናምም እንዲሁ የመጀመሪያ ዙር ጨዋታቸውን 3-1 ማሸነፍ መቻላቸው አይዘነጋም። ስለዚህ ሁለቱ ቡድኖች ቶተናምና ማንቸስተር ዩናይትድ በፍጻሜ መገናኘታቸው የሚቀር ጉዳይ አይመስልምና ይህ ደግሞ ሁለቱም እኩል መዘጋጀት መቻል እንዳለባቸው ከግምት ውስጥ በመክተት ለፍጻሜው በተለይ ያቀረቡት የስፐርስ የፕሪሚየር ሊግ የሽግሽግ ጥያቄ ተቀባይነት አግኝቷል በፕሪሚየር ሊጉ ማለት ነው። ግን አስቶን ቪላ ጥያቄውን ውድቅ አድርገውት እንደነበር አይዘነጋም። ዋና ምክንያታቸው በሻምፒየንስ ሊግ ጨዋታዎች ቡድኑ በቂ ረፍት ሳናገኝ እኛ በየ2 ቀን በየ3 ቀን ልዩነቶች ፕሪሚየር ሊግ በመሃል ጨዋታዎች እየመጡብን ስናደርግ ቆይተናል። በተጠናቀቀው ሚያዝያ ወር እንኳን 8 ጊዜ ተጫውተናል። 5 ፕሪሚየር ሊግና 2 ሻምፒየንስ ሊግ፣ 1 ኤፍኤ ካፕ ጨዋታዎች ናቸው። በጨዋታ መደረብ ምክንያት ከኤፍኤ ካፕ ውጪ ሆነናል። ስለዚህ ለኛ ያልተሻሻለ ለሌላ ቡድን እንዲሻሻል አንፈቅድም የሚል ሀሳብ አቅርበው ነበርና ኤፍኤው ጣልቃ ገብቶ ጨዋታውን በማሸጋሸግ ስፐርስ ከዩሮፓ ሊግ የፍጻሜ ጨዋታ በፊት 5 ቀን በፊት ማለት ነው የዝግጅትና የረፍት ጊዜ እንዲያገኙ አድርጓል ማለት ነውና የፖስቴኮግሉ ቡድን በግማሽ ፍጻሜ የመጀመሪያ ዙር ጨዋታ ቦደ ግሊምተን 3-1 ማሸነፋቸው ይታወቃል። የመልሱን ጨዋታ ወደ ኖርዌይ ተግዘው የሚያከናውኑ ይሆናልና የፕሪሚየር ሊጉ ጣልቃ ገብነት ጨዋታውን ከታሰበው ቀን
በፊት እንዲሆን ያደረገባቸው ቪላዎች በፕሪሚየር ሊጉ ውሳኔ የቡድኑ እንግዲህ ቺፍ ኤክስኪዩቲቭ ሞንቺ እንዲሁም አሰልጣኝ ኡናይ ኤምሪም ያላቸውን ተቃውሞ በጣም በትልቁ እያሰሙ ይገኛሉ። ከዛ ውጪ ማንቸስተር ዩናይትድ አዲስ ግብ ጠባቂ ለማስፈረም ንግግሮችን በይፋ ጀምረዋል የሚሉ መረጃዎች ወጥተዋል። እንግዲህ በአንድሬ ኦናና ወጥነት የሌለው የሜዳ ላይ እንቅስቃሴ የተሰላቹ የሚመስሉት ማንቸስተር ዩናይትዶች መፍትሄውን ከወዲሁ እያፈላለጉ ይገኛሉ። አንድሬ ኦናና ላይ እየታየ የሚገኘው ክፍተት ጥያቄ የሚነሳበት ከሆነ ሰንበተው በተለይ ካሜሮናዊ ግብ ጠባቂ በእግሩ ምቾት ተሰምቶት ይጫወታል። እርግጥ ነው ግን በእግሩ ምቾቱ ለክለቡ ምን ፋይዳ ፈየደ፣ ምን ጠቀመ የሚለው ትልቁ ጥያቄ ነው። ይበልጥ ግን ስህተቶቹ ክለቡን ዋጋ እያስከፍሉ ይገኛሉ። በተለያዩ ጊዜያቶች ላይ ይህን ነገር ተስተውለውበታልና በመጪው የውድድር ዘመን ክለቡ ትኩረት በመስጠት ከሚያጠናክራቸው ክፍሎቹ መካከል የግብ ጠባቂ መስመር አንዱና ዋነኛው እንደሚሆን ይገመታል። ታዲያ ፊታቸውን ወደ ቶሪኖ ግብ ጠባቂ ቫንዣ ሚሊንኮቪች ሳቪች አዙረዋል ተብሏል። ይህ ሰርቢያዊ ግብ ጠባቂ 2 ሜትር ከ2 ሴንቲሜትር ይረዝማል። 151 ኳሶችን ተሞክረውበታል እስካሁን ድረስ በጣሊያን ሴሪያ ማለት ነው። ከ400 በላይ ክሮሶች የተደረገበት ሲሆን ስዊፐር ኪፐር ነው። እየወጣ ኳስና መረብ እንዳይገናኝ በማጨናገፍ ረገድ በሴሪያው 7ኛ ደረጃ ላይ የተቀመጠ ጥሩ አቅም ያለው ግብ ጠባቂ ስለመሆኑ አመላካች ቁጥራዊ መረጃዎች ያሉት ግብ ጠባቂ ነውና በአሁኑ ሰዓት ለአል ሂላል የሚጫወተውና በቀድሞ የላዚዮ አማካኝ የሆነው ሰርጌይ ሚሊንኮቪች ሳቪች ወንድም ነው። በተለይ ደግሞ ዩናይትዶችም እዚህ ተጫዋች ላይ ትኩረት እንዲያደርጉ ያስገደደ የውድድር ዘመንን ከቶሪኖ ጋር እያሳለፈ ይገኛል። የሰርጌይ ወንድም የሆነው ቫንዣ እንግዲህ ሚሊንኮቪች ሳቪች ማለት ነውና የስፓኞሉ ግብ ጠባቂ ዮሃን ጋርሻ ያው የዩናይትድ ቀዳሚ ኢላማ ነው። ቢሆንም ግን ከአርሰናል በጣም ጠንካራ ፉክክር ገጥሟቸዋል። ፊታቸውን ወደ ቫንዣ ሚሊንኮቪች ሳቪች እንዲያዞሩ የሚያስገድዳቸው አንደኛው ጉዳይ የሚያ ነው ተብሏልና ዮሃን ጋርሻ ምናልባትም ደግሞ የአርሰናል ቀጣዩ የዴቪድ ዴያ ባካፕ ሊሆን የሚችል ግብ ጠባቂ ይሆናል ተብሎ ነው የሚገመተው በቀጣዩ ውድድር ዘመን ላይ ማለት ነው። ፊታቸውን ወደ ቫንዣ ዙሯል ዩናይትዶች። ተጫዋቹን ለማስፈረም ከወኪሉ ጋርም በይፋ ንግግር ጀምሯል ተብሏል። ይህንን ደግሞ የሬሌቮ ጋዜጠኛ ማቴዎ ሞሬቶ ማረጋገጫ ሰጥቶበታል። የ28 ዓመቱ ሰርቢያዊ እንግዲህ በኦልድ ትራፎርድ አዲስ ተጫዋች አይደለም። የቡድኑ ዩዝ ወይም ደግሞ ወጣት ቡድን ላይ በ2015 የውድድር ዘመን ላይ በዩናይትድ ቤት ማለት ነው ኦልድ ትራፎርድ ቆይታ ማድረጉ የሚታወቅ ጉዳይ ነውና ዳግም ወደ ኦልድ ትራፎርድ የማቅናት ፍላጎት እንዳለውም እያሳየ ይገኛል ተብሏል። ተጫዋቹ 28 ዓመቱ ነው። ቀደም ብዬ እንደጠቀስኩት ይበልጥ ደግሞ የማንቸስተር ዩናይትድን የግብ ጠባቂ መስመር ላይ ይበልጥ በእግሩ ምቾት ተሰምቶት የሚጫወት ተጫዋች ነው። በተለይ ደግሞ ለቢልድ አፕ ፕሌይ ክፍተቶችን እያዩ ሜዳ ላይ ኳሶችን ለቡድን ነገሮቹ ማከፋፈል ላይም ጥሩ አቅም አለው። በግብ ጠባቂ ክህሎቶች ላይ ግብ ጠባቂ የሚመዘንበት ትክክለኛው የመመዘኛ ሾት ስቶፒንግ ኳሊቲዎቹም ላቅ ያሉ ናቸው። ከአንድሬ ኦናና የተሻለ ቁጥር ያለው ግብ ጠባቂ ነውና ኤረርስ ሊዲንግ ቱ ጎልም ብዙም የለውም ወይም ደግሞ በሱ ጥፋት ምክንያት ጎል ሲቆጠር ብዙ ጊዜ አይስተዋልም። በጣም ጠንቃቃ ግብ ጠባቂ ነው። የሁሉ ነገሮች ማንቸስተር ዩናይትድ እዚህ ተጫዋች ላይ ትኩረት እንዲያደርጉ ያስገድዱ ነጥቦች ናቸውና ተጫዋቹን ለማስፈረም ምን ያክል ጥረት ማንቸስተር ዩናይትድ በቀጣይ ጊዜያቶች ላይ ያደርጋል የሚለው ጉዳይ ይጠበቃል። በይፋ ግን ከወኪሉ ጋር ንግግሮችን ስለመጀመራቸው ለማወቅ ተችሏል። ከዛ ውጭ ሪካርዶ ካላፊዮሪ ከዛሬው የፓሪስ ሴን ጀርሜን መርሃ ግብር ላይ እንግዲህ ከተጓዥ የአርሰናል ስብስብ ውስጥ ተካቷል። ከጉዳት ተመልሷል። እንግዲህ ሚኬል አርቴታ ይህን ነገር ማረጋገጫ ሰጥቶበታል። እሱ ብቻም አይደለም ዩሪየን ቲምበርም ፒኤስጂን ለማግኘት ዝግጁ የሆነ ጤንነት ላይ እንደሚገኝ ነው መረጃዎች እየጠቆሙ የሚገኙት ማለት ነው። ይህን ነገር ሚኬል አርቴታ ራሱ አጽንኦት ሰጥቶበታል ማለት ነው። እንግዲህ ዛሬ የኢንተር ሚላን የፍጻሜ ተፋላሚ ማ ይሆናል የሚለው እንግዲህ ምላሽ የሚሰጠው የፓርክ ዴ ፕሪንስ እጅግ በጣም ተጠባቂ የግማሽ ፍጻሜ የመልስ መርሃ ግብር በሁለቱ ቡድኖች መካከል በአርሰናልና በፓሪስ ሴን ጀርሜን መካከል ይከናወናል። ካላፊዮሪ ያው በጣም በተደጋጋሚ ጉዳት ተጋላጭ የሆነ ተጫዋች መሆኑን በዚህ ዓመት እንኳን እያሳየ ይገኛልና በተደጋጋሚ በተለይ ባሳለፍነው መስከረም ወር ላይ ለ12 ቀናቶች ከሜዳ ርቆ ነበር። ጥቅምት ወር ላይ ለ31 ቀናቶች ከሜዳ ርቆ ነበር። ታህሳስ ወር ላይ ለ15 ቀናት ከሜዳ ርቆ ነበር። ጥር ወር ላይ ለ11 ቀናት ከሜዳ ርቆ ነበር በዚህ ዓመት ብቻ ማለት ነው። ደግሞ ለመጨረሻ ጊዜ ጉዳት ያጋጠመው ማርች 20 ላይ ወይም ደግሞ መጋቢት ወር ላይ በእኛ ማለት ነው በኔሽንስ ሊግ በሩብ ፍጻሜ የመጀመሪያ ዙር ጨዋታ ላይ ከጀርመን ጋር በተለይ ጣሊያን ባደረገችበት መርሃ ግብር ላይ የጉልበት ጉዳት አጋጥሞት ከሜዳ ተቀይሮ ለመውጣት መገደዱ አይዘነጋም። ከዛ በኋላ እንግዲህ ረዘም ላሉ ጊዜያቶች እንግዲህ ከመጋቢት አጋማሽ እስካሁን ድረስ ማለት ነው ከሜዳ ርቆ ነበር። በርካታ የፕሪሚየር ሊግ ጨዋታዎች አልፎታል። ጥሩነቱ ለማይልስ ሉዊስ ስኬሊ ይሄ ትልቅ እድል ነው። ይበልጥ የመሰለፍ እድልና ራሱን የማሳየት እድል አመቻችቶለታል። ካላፊዮሪ ከጉዳት መመለሱና ቦታውን አስጠብቆ ይቆያሉ የራሱን የቻለ ትልቅ ጥያቄ ነውና ካላፊዮሪ በጣም ተደጋጋሚ ለጉዳት ተጋላጭ የሆነ ተጫዋች ስለመሆኑም ሮማ ቤትም በነበረበት ሰዓት ላይ ከዚህ በፊት ማለት ነው ከዛም ወደ ቦሎኛ ካቀና በኋላ የጉዳት ሪከርዶች ያሉት ተጫዋች ስለመሆኑ በስፋት ሲገለጽ መቆየቱ አይዘነጋም። ግን በዛሬው ጨዋታ ላይ እንግዲህ ተጫዋቹ ይሰለፋል አይሰለፍም ሚኬል አርቴታ ውሳኔ ነው። ግን ከጉዳት አገግሞ ስብስቡን ስለመቀላቀሉ ለማወቅ ተችሏል ማለት ነው። ከዛ ውጭ ጀርሚ ፍሪምፖንግ በሊቨርፑል ትሬንትን የሚተካው ተጫዋች እንዲሆን ለማድረግ ከፍተኛ ስራዎች የተሰሩ ይገኛሉ ተብሏል። እንግዲህ የደች አብዮት በአንፊልድ መኖሩ አይቀርም እየተባለ ነው የሚገኘው። ምክንያቱም ራያን ግራቨንበርክ ካለ፣ ቨርጅል ቫን ዳይክ ካለ፣ እስካሁን ኮዲ ጋክፖ አለ በተጫዋቹ ዘርፍ ማለት ነው። በኔዘርላንዳዊ ናቸው እነዚህ ሶስት ተጫዋቾች። አሰልጣኙ ራሱ በተለይ ደች ወይም ደግሞ ኔዘርላንዳዊ ዜግነት እንዳለው ይታወቃል። አርነ ስሎትና በግል ስልካቸው ፍሪምፖንግ እንደውል አነጋግረውታል ተብሏልና ተጫዋቹም ወደ አንፊልድ እንዲያቀና ለማድረግ እያግባቡት እንደሚገኙ የሚጠቁ መረጃዎች በስፋት እየወጡ ይገኛሉ። በነገራችን ላይ ትሬንት አሌክሳንደር-አርኖልድ እንደሚታወቀው የሜልቱድ አካዳሚ ፍሬ ውጤት ነው። ለ20 ዓመት የቆየበትን ክለብ ለቆ እንግዲህ በዚህ ክረምት የዝውውር መስኮት ላይ ወደ ማድሪድ እንደሚያቀና በይፋ ማሳወቁን ተከትሎ ይህንን ቦታ መተካት መቻል ይኖርባቸዋል ሊቨርፑሎች። ከዛ ጋር በተያያዘ ስማቸውም ከተለያዩ ተጫዋቾች ጋር እየተያዘ ይገኛል። በመስመር ተመላላሽ ተከላካይ ስፍራ ተጫዋች ቦታ ላይ ግን ያው ፍሪምፖንግ ብቻ ነው
ትኩረት አድርገው ተጫዋቹን ለማስፈረም ጥረት እያደረጉ የሚገኙት ማለት ነው። በእግር ኳስ በአሁኑ ሰዓት በቦታቸው ምርጥ ከሚባሉ አስደናቂ የቀይ መስመር ተመላላሽ ተከላካይ ስፍራ ተጫዋቾች መካከል ስሙ ይጠቀሳል። ፍሪምፖንግ የዘር ግንዱ ከጋና ነው የሚመዘዘው፣ ግን ዜግነቱ ኔዘርላንዳዊ ነው። ለኔዘርላንድስ ብሔራዊ ቡድን የተጫወተ የሚገኘው በተደጋጋሚ በአሰልጣኝ ሮናልድ ኪመን በቋሚነት በቦታው ሲሰልፍን ተመልክተናል። ፍሪምፖንግ እና ስታንዳውት ፐርፎርመር ነው። በቦታቸው ወጥነት ያሉ ባለው መልኩ ልዩነቶችን መፍጠር ከተካኑ ተጫዋቾች መካከል ስሙ ይጠቀሳልና 24 ዓመቱ ላይ ይገኛል። ፍሪምፖንግ በ2021 ወደ 11 ሚሊዮን ዩሮ ወጥቶበት ሌቨርኩሰንም ከተቀላቀለ ወዲህ በጊዜ ሂደት የበርካታ ክለቦችን ትኩረት ሳበ ተጫዋች መሆኑ ሜዳ ላይ በሚያሳየው እንቅስቃሴ እየተመለከትን ወይም እየታየም ይገኛል። የመርሳይዱ ክለብ ቦታው ላይ ረዘም ላለ ጊዜ ግልጋሎትን የሰጠውና በፕሪሚየር ሊጉ በርካታ ኳሶችን አመቻችቶ ማቀበል የቻለው የተከላካይ መስመር ተጫዋቹ ትሬንት ወደ ማድሪድ ማቅናቱ መረጋገጡን ተከትሎ ቦታውን በጣም ለኮነር ብራድሊ ብቻ መተው አልፈለገም። በተለይ ኮነር ብራድሊ ጥሩ አቅም ያለው ተጫዋች ነው፣ ግን በተለይ ደግሞ በብስለት መጠነኛ በሆነ መልኩ የሚጎለው ተጫዋች ነው። የሚሰራቸው ጥፋቶችም ያንን ነገር ያመላክታሉ። በማጥቃት እንቅስቃሴው ላይም የአርኖልድ አይነት ቨርሳታይሊቲ ያለው ተጫዋች አይደለም። ከዛ አንጻር ፍሪምፖንግን ለማስፈረም እንግዲህ ፍላጎት አሳይቷል ተብሏል። ቦታውም ሲጀመር ተቀያሪ ተጫዋችም ያስፈልጓል። ጆ ጎሜዝ በቦታው ላይ በቋሚነት ተመራጭ የሚባል አይነት ተጫዋች እንዳልሆነ የሚታወቅ ጉዳይ ነው። ከዛ ጋር በተያያዘ ብራድሊና እንዲሁም ደግሞ ፍሪምፖንግን እያፈራረቀ እንግዲህ አሰልጣኝ አርነ ስሎት በቀጣይ ውድድር ዘመን ላይ ለመጠቀም ፍላጎት አሳይቷል ተብሏል። ከ40 እስከ 50 ሚሊዮን ዩሮ ብቻ ነው የሚጠይቁት እንግዲህ ሌቨርኩሰኖች ከዚህ ተጫዋች የሚፈልጉት ያንን ነው። ስለዚህ በቀላሉ ሊቀር የሚችል ገንዘብ ከመሆኑ ጋር በተያያዘ ተጫዋቹ ክለቡ እንደሚለቅ ማረጋገጫ እንዲሰጥበት ያስገደደ ነጥብ ሆኗል። ፍሪምፖንግ እንግዲህ በጀርመን ያው ዴኤፍቢ ፖካልና ምንም ጨዋታ ሳይሸነፉ አምና የቡንደስሊጋ ክብርን ያሳካው የዣቪ አሎንሶ ስብስብ ዋና ተዋናይ ከሆኑ ተጫዋቾች መካከል አንዱ ነው። እንግዲህ ሌቨርኩሰን ያው ፍሎሪያን ቪርትስና በተለይ ጀርሚ ፍሪምፖንግም በክረምቱ ሊያቆዩ የሚችሉበት እድል በጣም ጠባብ ነው ተብሎ ነው የተገለጸ የሚገኘው። ሁለቱም በጣም በርካታ ክለቦች ነው የሚፈልጓቸው፣ ጥሩ አቅም ያላቸው ተጫዋቾች ናቸውና ጆናታን ታሃን ጨምሮ ማለት ነውና እነዚህ ሶስት ተጫዋቾች ክለቡ ሊለቁ ይችላሉ ተብሎ በጣም በስፋት የተገለጸ ይገኛል። ፍሪምፖንግ ወደ ሊቨርፑል ያቀናሉ የሚሉት መረጃዎች በጣም በስፋት እየወጡ ይገኛሉና ይህ ዝውውር እውን ይሆናል የሚለው ጉዳይ በቀጣይ ይጠበቃል። ለዛሬ ስፖርታዊ መረጃዎች እነዚህ ይመስላሉ። በያላችሁበት ጥሩ ጊዜ ነው።